ሳምንት ቅዳሜ የሜክሲኮ ጎዳናዎች ወደ ግዙፍ የቡጢ ስፖርት መወዳደሪያ የተቀየሩ መስለው ነበር። የተደራጁ የማፊያ ወሮበላ ቡድኖች ቁም ስቅሏን በሚያሳዩት የሜክሲኮ ሲቲ ከተማ በሺዎች የሚቆጠሩ ወጣቶችን ከሱስ ለማላቀቅ በሚል የአደባባይ የአካል ብቃት እንቅስቃሴ ተደርጓል። በዚህ በሺዎች የሚቆጠሩ ሰዎች በተሳተፉበት የአካል ብቃት እንቅስቃሴ ላይ የታደሙት የሜክሲኮ ፕሬዝዳንት ክላውዲያ ሼምባው ወጣቶች እምቢ ለሱስ በሉ ሲሉ ጥሪ አስተላልፏል። ወጣት ሜክሲካውያን እምቢ ለነውጥ፣ እምቢ ለሱሰኝነት በሉ። ይህን የአገሪቱ ፕሬዝዳንትን ጨምሮ በሺዎች የሚቆጠሩ ወጣቶች የተሳተፉበት የቡጢ ስፖርት እንቅስቃሴ የመሩት የቀድሞ የቡጢ ስፖርት ባለሙያዎች ሁሊዮ ሴዛር ሻቬስ እና ኦስካር ድላ ሆያ ናቸው። የአገሪቱ ፕሬዝዳንት ከስፍራው ያስተላለፉት መልእክት ለሜክሲካውያን ብቻ ሳይሆን ለመላው ዓለም መሆኑንም ገልጧል። እዚህ መሰባሰባችን ለሜክሲኮና ለዓለም አንዳች መልእክት አለው። እዚህ ሜክሲኮ ሰላም እንገነባለን፣ ብልጽግና እናመጣለን፣ ነፃ የማንም ጥገኛ ያልሆነ ሉዓላዊ ሀገር መሆንንም እንመርጣለን። ለመሆኑም እንደ ሜክሲኮ በርካቶች እንደተሳተፉበት የአካል ብቃት እንቅስቃሴ ከአደንዛዥ እጽ ሱሰኝነት ለመላቀቅ በእኛስ ሀገር ምን አስተዋጽኦ ይኖረዋል ትላላችሁም? ሱሰኝነትንስ ለመከላከል ከቤተሰብ ከወጣቶችና ከሚመለከታቸው አካላት ምን መደረግ አለበት ትላላችሁም? ሀሳባችሁን አካፍሉን ስንል በይፋዊ ማህበራዊ መገናኛ አውታራችን መልእክት አስተላልፈን ነበር። አስተያየት ከሰጡ መካከል ስሙን መጥቀስ ያልፈለገ አንድ የአዲስ አበባ ነዋሪ ወጣት መሰል እንቅስቃሴዎች ጠቃሚ መሆናቸውን ገልጧል። ሆኖም የአንድ ጊዜ የዘመቻ ስራ ሆነው ከቀሩ ዘላቂ መፍትሄ አይገኝም ብሏል። እኔ መፍትሄ ሊያመጣ ይችላል፣ ግን በዋናነት ይሄን ያክል እኔ እንደ በግል ጠይቀኝ ይሄን የአንድ ጊዜ የአንድ ቀን ወይም የሳምንት ወይም የሁለት ሳምንት ስራ ነው። ስፖርታዊ እንቅስቃሴ ሊሆን ይችላል። አይተህ ከሆነ እሱ ነገር የአንድ ቀን ዘመቻ ነው። ወይ በዓሉ ሲመጣ ነው ወይ ደግሞ ሌላ ነገር ሲመጣ ነገር ምክንያት ማድረግ የሚሰራ ስራ ነው እንጂ ቀጣይነት የለውም። ስለዚህ በዋናነት እኔ መደረግ አለበት ብለው በየሰፈሩም በየክፍለ ከተማውም ወጣቶችን አደራጅቶ ከሱስ በመልኩ ወጣቶችን እናርቃለን ወይም በመልኩ ግንዛቤ እንፈጥራለን የሚል አደረጃጀቶችን እየፈጠሩ የግንኙነት ጊዜ አስቀምጦ ሱስ ላይ ያሉ ሰዎችን የስራ ዕድል ከሆነ የስራ ዕድል መፍጠር፣ እንደዚህ ከሚወጡበት መንገድ መፍጠር እንጂ እንደዚህ አንድ ቀን ወይ በጀማ ሰርተህ በአንድ ቀን ሰርተህ በነጋታው የምትሆን ነገር ስለሆነ ይሄ ለውጥ ያመጣል የሚል ነገር የለኝም። የኮሮና ወረርሽኝ ተስፋፍቶ በነበረበት ወቅት ወጣቱን ጨምሮ በጋራ በአደባባይ ስፖርታዊ እንቅስቃሴ እንደነበር በመጥቀስ ያ የአንድ ሰሞን ወረት ሆኖ መቅረቱ ተገቢ አይደለም ሲል አስተያየቱን አክሏል። ወጣቱም ሌላ በዚህ ርዕሰ ጉዳይ ላይ ለዶይቼ ቬለ ከደረሱ አስተያየቶች መካከል በሱ በሚል የቴሌግራም ተጠቃሚ ቀጣዩ መልእክት አስተላልፏል። ሰላም ዶይቼ ቬለ፣ መንግስት በሱስ ህይወት ውስጥ ላሉ ወጣቶች ትኩረት መስጠት አለበት ብሏል። የቴሌግራም አስተያየት የላኩልን ግለሰብ ቀጥል አድርገውም ባሰፈሩት ጽሑፍ ለ12 ዓመታት በሱስ ህይወት ውስጥ ያሉ መሆናቸውን ጠቁሟል። ብዙ ተሰጥኦዎች ነበሩኝ ሲሉም በጽሑፍ ያስተላለፉት መልእክታቸው ይቀጥላል። ብዙ ተሰጥኦዎች ነበሩኝ። በትምህርቴም ከዩኒቨርሲቲ በዲግሪ ተመርቄ ወጥቻለሁ። የተለያዩ ሙያዎችም ነበሩኝ። ነገር ግን የሱስ ህይወት ሽባ አድርጎኝ ምንም አይነት ተጽዕኖ መፍጠር የማይችል ከንቱ ሰው አድርጎኛል። በጣም የሚገርመው አብዛኞቹ ሱሰኞች ምሁራን ናቸው። በጣም የተማሩ ብዙ ነገር ማድረግ የሚችሉ ብዙ አስተዋጽኦ ያላቸው ናቸው። እነዚህ ወጣቶች በመንግስት እገዛ ከዚህ ህይወት ቢላቀቁ ለራሳቸው ብቻ ሳይሆን ለሀገር ትልቅ አስተዋጽኦ ማበርከት የሚችሉ ምሁራን ናቸው። እኔ ይህንን ስል ራሴን ጨምሬ ነው የምናገረው። የመንግስት ድጋፍ በጣም ያስፈልገናል። በሺዎች የሚቆጠሩ ታዳሚያን በተሳተፉበት የሜክሲኮ የአደባባይ ቡጢ ስፖርታዊ እንቅስቃሴ ከፕሬዝዳንቷ ባሻገር ታዋቂ ሰዎችም ታድሟል። አሰልጣኝ ዣቪየር ቶሬስ በብሔራዊ የቡጢ ምክር ቤት ከሁለት አስርተ ዓመታት በፊት አሸናፊ ነበሩ። በቅዳሜው የጋራ ስፖርታዊ እንቅስቃሴ ላይ የተገኙት ወጣቶችን ለማበረታታት መሆኑን
ጠቅሷል። የሚፈጥረው ስሜት እጅግ ከፍ ያለ ነው። ለዚያም ነው በአደንዛዥ ዕፅ ወጥመድ ውስጥ የወደቁ ወጣቶችን ለማበረታታት እዚህ የተገኘ ነው። በእርግጥም ሜክሲኮም የአደንዛዥ ዕፅን ለማዘዋወር ህገወጥ የወሮበላ ቡድኖች በሚያደርጉት እንቅስቃሴ በየጊዜው ሰላሟ ሲናጋ ይስተዋላል። እነዚህ አደገኛ የህገወጥ አዘዋዋሪ የተደራጁ ቡድኖች በሜክሲኮ ብቻ ሳይሆን በሌሎች ሀገራትም ረዣዥም እጆቻቸውን ይዘረጋሉ። ሲላቸው ያሻቸውን ያግታሉ፣ ያሰቃያሉ፣ ባስ ሲልም ይገድላሉ። እንደ ጎርጎሮስ አቆጣጠር በ2006 ብቻ በዚሁ አደንዛዥ ዕፅ በፈጠረው ነውጥ 120 ሺህ ሰዎች ሕይወታቸውን አጥቷል። በሜክሲኮ እንደ ዋዛም ጃግማ አበበ ከአደንዛዥ ዕፅ ለመላቀቅ ያሉትን መፍትሄ በፌስቡክ ገጻችን ልከውልናል። እንዲህ ይነበባል። አነቃቂ ዕጾችን ወይም መድኃኒቶችን የሚጠቀሙ ሱሰኞች ከሱሰኝነት ለመላቀቅ ከፈለጉ ቁርጠኞች፣ ሰራተኞች፣ ተመጋቢዎች ከአልኮል ነፃ የሆኑ ፈሳሾችን በብዛት መውሰድ የሚችሉ መሆን አለባቸው። የኑሮ እየተወደደ መምጣት ጓደኞቹን አልኮል መጠጦችን ጭምር ከመገባበዝ እንደገታቸው የገለጠው የአዲስ አበባ ነዋሪ ወጣት ጓደኞቹ ከአደንዛዥ ዕፅ ነፃ መሆናቸውን ተናግሯል። አሁን ላይ ከረንት ላይ ባለው ነገር አሁን ኢትዮጵያ ውስጥ አሁን ሱስ ለምሳሌ ቢራ ብንወስድ አሁን 70 ብር ገብቷል። አሁን ቢራ ዛሬ ላይ 70 ብር ገብቷል። ግን አፎርድ ማድረግ ስላልቻሉ አሁን እየቀነሰ ነው። ከኮስት አንጻር ሰው ሳይፈልግ ማለት አሁን እኔ አሉ ጓደኞቼ አጣቸው በፊት ይገባበዙ ምናምን አይነት ነገር ነበር። አሁን ያም ቀረና ከዛ ምን መጣ? አሁን በጣም እየጨመረ ሲሄድ በራሳቸው ጊዜ ማቆም ጀመሩ። መኖር ስላልተቻለ ማለት ነው። ያው ሱስ ነው። ዙሮ ዙሮ አደንዛዥ ዕፅን በምናይበት ጊዜ አሁን ለምሳሌ እሱ ሂድን ነገር ነው። እንደዚህ ቫይራል የወጣ ነገር አይደለም። ወጣቶቹ አሉ የሚጠቀሙ። አደንዛዥ ዕፅ ላይ ብዙ የሚጠቀሙ ጓደኞቼ ይህን ያክል የሉም። የአደንዛዥ ዕፅ ሱስ በዓለማችን የበርካቶች ችግር ነው። ይህ በተለይም የብዙዎች ወጣቶች ችግር የሆነውን የአደንዛዥ ዕፅ ሱስ ለመቅረፍ መፍትሄ የሚለውን ሀሳብ ወጣቱ እንዲህ ያቀራል። የሚያስፈልገው ነገር ምንድነው? አንደኛ ያስተዳደገ የቤተሰብና የልጅ ግንኙነትን ማጠናከር፣ ሁለተኛ ደግሞ ሱስ ያው ተጠቃሚዎች መጨረሻ ላይ ሊገጥማቸው የሚችለውን ነገር በማስረዳት የአዌርነስ ክሬሽን ወይም የግንዛቤ ማስጠበቂያ ስልጠናዎችን በወጣቱ ላይ በመፍጠር እነዚህ ነገሮች ባጭሩ በማድረግ ያው መፍትሄ ሊያመጣ ይችላል። እናንተስ በያላችሁበት ወጣቱ ወደ ሱሰኝነት እንዳይገባ ከገባም ከአስቸጋሪ የሱስ አዙሪት እንዲላቀቅ ምን መደረግ አለበት ትላላችሁም? በያላችሁበት እንድትወያዩበት በመጋበዝ የዛሬውን የወጣቶች ዓለም መሰናዶ አበቃን።